ዳንኤል አንድ ልማድ አለው። በአምላኩ በእግዚአብሔር ፊት በቀን 3 ጊዜ መጸለይ ልማድ አለው። የእግዚአብሔር መንፈስ መልካም መንፈስ ላለበት ንጉሥ ዳርዮስ በጣም ወዶታል። ንጉሥ ዳርዮስ 120 ሰዎች መረጠ። ከ120 ሰዎች መካከል 3 ሰዎች፣ ከ3ቱ አንዱ ማን ነበር? ዳንኤል ነበር። ከ3ቱ አንዱ ዳንኤል፣ 2ቱ ሰዎች በዳንኤል ላይ ሰበብ ፈለጉበት። ለምን ከተባለ ንጉሥ ዳርዮስ ዳንኤል ይወደው እንደነበረ ስላወቁ ቀኑበት፣ ተበሳጭ። ይህን ሰውዬማ በቃ እናስወግደው፣ እናጥፈዋል። ስለዚህ የሆነ እርምጃ እንውሰድ፣ የሆነ ምክር እንመካከራሉ። ጥፋት ፈለጉበት፣ አላገኙበትም። ሰበብ ፈለጉ፣ አላገኙበትም። ዳንኤል በዛም ፈለግ መልካም ሰው ነው፣ በዚያም ንጹሕ ሰው ነው፣ በዚያም መልካም ባህል ያለው ሰው፣ ጠንቃቃና ታማኝ ነበር ዳንኤል። ይህን ሰውዬ የምናገኘው በአንድ ነገር ነው፣ እግዚአብሔር ጋር በማለያየት። ዳንኤል በጠንካራ ጎኑ መጡበት። ወደ ዳርዮስ መጡና እንዲህ አሉ፣ ማንም ሰው ወደ እግዚአብሔር ወይም ወደ ሰው እንዳለምን በዚህ 30 ቀን አዋጅ ይውጣሉ። የተገኘ ሰው ወደ አንበሳ ጉድጓድ ይጣል የሚል አዋጅ አሳወጁ። ወዲያውኑ አዋጅ ታወጀ። ቁጥር 10 ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞም ያደርግ እንደነበረ በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም። እነዚያም ሰዎች ተሰብስበው ዳንኤል በአምላኩ ፊት ሲጸልይና ሲለምን አገኙት። ከዚህ በኋላ እስኪ ጠላቶቼ፣ ስህተት ፈላጊዎች የሚያገኙኝ እየዘመርኩ ነው፣ እየጸለይኩ ነው፣ እየሰበኩ ነው፣ እያገለገልኩ ነው። ኧረ ኢየሱስ ጌታ ፋላካታያማ። ወደ ንጉሡም ቀርበው ስለ ንጉሡ ትእዛዝ ንጉሥ ሆይ ከአንተ በቀን እስከ 30 ቀን ድረስ ከአምላክ ወይም ከሰው የሚለምን ሰው ሁሉ በአንበሶች ጉድጓድ ውስጥ እንዲጣል ትእዛዝ አልጻፍክምን? አሉት። ዳንኤል ደካማ ጎን አታገኝበት፣ ጠንካራ ጎን እንጂ በጠንካራ ጎኑ አገኙት። ወደ አንበሳ ጉድጓድ ጣሉት። እነዚህ ከሳሽ 2 ሰዎች ደስ ብሏቸው በቃ ዳንኤል በቃ ሞተልን፣ በቃ አንበሳ በላው ብለው ደስ ብሏቸው እየጨፈሩ እየጠጡ አመሹ አደሩ። ዳንኤል ደግሞ ወደ አንበሳ ጉድጓድ ተጥሏል። የሚገርመው ደግሞ እግዚአብሔር ወደ ጉድጓድ አብሮ ገብቷል። አሜን በኢየሱስ ስም። ሁሉ ጊዜ የሚያመልከው እግዚአብሔር ወደ ጉድጓድ አብሮ ዘውሯል። ጌታ አረ ኢየሱስ ጌታ ነው። ጠላት ገደል ነው እንደዚህ ሲያወራ ሰማይ ግን ይነሳላችኋል። ጌታ ይነሳላችኋል። ዳርዮስ ግን እንቅልፋቱ አደረ። ዳርዮስ ገና በጠዋት ገና በማለዳው ወደ ጉድጓድ ሄደ። ዳንኤል ሆይ ሁሉ ጊዜ የምታመልከው አምላክ ከአንበሶች ቶፍ አድኗል ወይ? አላባሳካያ ተንክ ቁጭ በሉ። ዳርዮስ ዳንኤል ሁሉ ጊዜ እግዚአብሔር እንደሚያመልክ ዕውቀት አለው። እንደሚያመልከው ያውቃል። ነፃ እንደሚያወጣው ያውቃል። ለዛውም ወደ ጉድጓድ ወደ ተራበ አንበሳ የተጣለ ሰው በምን ታምር በሕይወት አለ ብሎ ሄዳል። ዳርዮስ እምነት አለው። ዳርዮስ ዕውቀት አለው። ዳንኤል ነፃ እንደሚወጣ ዳርዮስ እርግጠኛ ነው። አረ ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። እስቲ ጮና ከዚህ በኋላ እስኪ እኔ ሳልሆን ሰዎች ሁሉ ጊዜ የማመልከውን የማገለግለውን እግዚአብሔርን አዳኝነቱን ጌትነቱን በሕይወቴ ላይ ያውቃሉ፣ ያምናሉ፣ ያያል። አንተ መናገር አይጠበቅብህም። እሱ ይናገርላችኋል። እሱ ይናገርላችኋል። ሰማይ ይናገርላችኋል። ሰማይ ይታይላችኋል። ንጉሥ ዳርዮስ ዳንኤል ሆይ ሁልጊዜ የምታመልከው አምላክ እግዚአብሔር ከአንበሶች ሊያድን ችሏል ሲለው ዳንኤል እንደዚህ ያለ። እኔ እንዲህን ቃል ሳነበው አንድ ነገር ትዝ ይለኛል። ላስቃችሁ። ዳንኤል ኢትዮጵያዊ ይላለሁ ቢሆን ኖሮ ይጥፋ ነበር የሚለው፣ ይገልበጥ አንተ ብሎ ንጉሥ ነበር የሚለው። ግን ምን አለ? ንጉሥ ሆይ 1000 ዓመት ንገስ። ዕውቅና ሰጥ ለንጉሡ ራሱ። አሜን ነው ወይ? እነሆ በፊቱ ቅንነት ተገኝቶብኛልና። ቅንነት አሜን ነው ወይ? ቅንነት ይጠብቃችኋል። ስነካርገውና ሁሉ ጊዜ ብለው እስኪ ቅን ሆነ፣ መልካም ሰው ሆነ፣ መልካም አስብ፣ መልካም መልካም ተናገር፣ ለሰው መልካም አስብ፣ ለሰው መልካም አውራ። አረ ኢየሱስ ጌታ ነው። ለቅኖች እግዚአብሔር ይነሳላችኋል። ለቅኖች እግዚአብሔር አለ።
ለቅኖች እግዚአብሔር ይፈርዳል። ለቅኖች እግዚአብሔር በዙፋኑ አለ። ነካርገውና ከእግዚአብሔር ዘንድ ብለው እስኪ የተቀበልከውን ቅንነትህን መልካምነትህን ጠብቀህ እግዚአብሔር ስለ ቅንነትህ ስለ መልካምነትህ ይዋጋልሃል፣ ይነሳልሃል፣ ጣልቃ ይገባልሃል በለው እስኪ። በዚህ ጊዜ ዳርዮስ ደስ አለው። ኦ ማይ ጋድ! በምድር ላይ ሁለት አይነት ሰዎች እንዳሉ በምድር ላይ በሁለት ሰዎች መካከል እንደምትኖር የሚወድ አለ፣ የሚጠላህ አለ። እነዛ ሁለት ሰዎች ለመግደል ተማምለዋል፣ ጨርሰዋል እኮ ነው። ደግሞ ዳርዮስ ደግሞ ይወደዋል። አሜን ነው ወይ? ቢኮዝ መልካም መንፈስ እንዳለበት ቅን ሰው እንደሆነ ታማኝ እንደሆነ ዳርዮስ በሚገባ ያውቃል። ይኸውላችሁ በዚህ ምድር ላይ እኮ ስለ እናንተ የሚሳሱ ሰዎች አሉ። በቃ የሚነሱ ሰዎች እኮ አሉ። ስለ አንተ እኮ የሚጸልዩ ሰዎች እኮ አሉ። ስለ እነሱ ጌታ ይባረክ። ስለ እነሱ ጌታ ይባረክ። ስለ እነሱ ጌታ ይባረክ። አንድ ጊዜ ዳዊት ከተዋጋ በኋላ ውሃ ተጠማሁኛል። ማን ነው የሚያመጣው ሲል እነዛ ሶስት ኃያላን አቋርጠው ሄዱ። ሰይፍ እያለ ወጥመድ እያለ ነፍስ ገዳይ እያለ አቋርጠው ሄደው ለዳዊት ውሃ ይዘው መጡ። ዳዊት ይህን ውሃ አልጠጣም አለ። በደማቸው የመጣ ውሃ ነው፣ አልጠጣም አለ። በጣም ባረካቸው። እንደሚወዱት አወቀ። ኧረ ኢየሱስ ጌታ ነው። የማይወድ ሳውል እንዳለ ሁሉ የሚወድ ዮናታን አለ። ዳርዮስ በአስቸኳይ ትእዛዝ አወጣ። እነዚያ ትላንትና በዳንኤል ላይ ያወሩ ሰዎች አሁን አምጧቸው አለ፣ ሰብስቧቸው አለ፣ በዳንኤል ፋንታ አስገቧቸው አለ። ኧረ ኢየሱስ ጌታ ነው። እስቲ ጩና ጠላቴ በል እስኪ እኔን ለማስገባት በቆፈረው ጉድጓድ ውስጥ ጠላቴ ሟርተኛው ደጋሚ በኢየሱስ ስም ይገባታል። አንዳንድ ጊዜ ጠላት የመጨረሻ ዘጋው ሲዛብ ደግሞ ይጀምራል። በእነዚያ ሁለት ሰዎች ፋንታ ሚስቶቻቸው፣ ልጆቻቸው ዘር መጥፎ ነው። ሰው ላይ በፍጹም መጥፎ ዘር አትዝሩ። ከቻልክ መልካም ዘር ዝራ፣ ካልቻልክ ዝም በል። ዝምታ በራሱ መልካም ነው። ዝምታ በራሱ ራስን ማዳን ነው። አንዳንድ ሰዎች ሳይገባቸው በሰው ሕይወት ላይ ጉድጓድ ቆፈረቻሉ። መንገድ ዘጎች አልገባቸውም እንጂ ያ ጉድጓድ ያ ወጥመድ ዞሮ እነሱ ይዛቸዋል። መንገድ ላይ እንኳን ድንጋይ ከመታን እንቅፋት ከመጣ አልፏት ወደ ጎን ዞር አድርገው ምናልባት ወይ በኋላ ወይ ወንድም ይመታብሽ አትቆም። ዞር አድርገው ሚስቶቻቸው ልጆቻቸው ተሰበሰቡ። ዳንኤል ከአንበሳ አፍ እና አንበሳ ቀየለ ጥቁር ነጭለ እያዩ ሰላም ቻው ቴኝ አንተ መልካም ሰው እያሉ አንበሶች ዳንኤል በሰላም ስጋው ሳይነካ ልብሱ ሳይነካ ጫማው ሳይበላ ጸጉር ሳይነጫጭ በሰላም ከአንበሶች ጉድጓድ ውስጥ ወጣ። ዛሬ የሚወጣ ሰው አለ፣ የሚወጣ ሰው አለ፣ የሚወጣ ሰው አለ፣ የሚወጣ ሰው አለ በኢየሱስ ስም። በዳንኤል ፋንታ ግን እነዚያ ከሳሾች፣ ስም አጥፊዎች፣ ሰበብ ፈላጊዎች፣ ስህተት ፈላጊዎች ህዝቡ እያየ ዳንኤልም እያየ ወደ አንበሳ ጉድጓድ ገቡ ይላል። በአየር ላይ እያሉ አንበሶቹ ተቀበሏቸው፣ ተቀበሏቸው፣ ተባበሯቸው ይላል። ስለዚህ ከዳንኤል ህይወት የምንማረው ምንድን ነው? አንደኛ ዳንኤል ታማኝ ሰው ነበር ይላል። ጠንቃቃ ሰው ነበር። ዳንኤል በሚሰማራበት በሚወጣበት በሚገባበት ስፍራ ሁሉ ታማኝ ሰው ነበር ይላል። ጠንቃቃ ሰው ነበረ። ውስጡ ላለው መንፈስ ጥንቃቄ ያደርግ ነበረ። የመጣን ነገር አያግበሰብስም። ዳንኤል ምዕራፍ 1:7 ጋር ብንመጣ ዳንኤልም በንጉሱ መብልና መጠጥ እንዳይነግስ በልቡ አሰበ። የምታስበው ወይ ያጠፋል ወይ ያድንሃል። የምታስበው ወይ ሰፈር ያስቀራል ወይ ማዶ ያስገባል። ዳንኤል ነው አልበላም፣ ይሄ ነገር ለኔ አይመጥነኝም። የንጉስ ነው እኮ አልበላም። አረቅ የንጉስ ኖ ኧረ ኢየሱስ ጌታ ነው። ውስጥ ያለው ይበልጣል አለ። ኧረ ኢየሱስ ጌታ ነው። ጩና ውስጥ በለስኪ ያለውን መንፈስ
በዚህ ዓለም ሲስተም በለስኪ አልቀይረውም አልለውጠውም በለስኪ። ሁለተኛ ዳንኤል ከአምላኩ ከእግዚአብሔር ጋር በጓዳው በእልፍኙ የጠበቀ ህብረት ነበረው ዳንኤል። ዛሬ በለስኪ የመጣው ቃል ላንተ ነው። ሁል ጊዜ እግዚአብሔርን በጠዋትም በቀንም በማታም በሌሊትም እግዚአብሔርን የምታመልክህ ከሆነ ጠላቶች ካሰቡብህ ከመከሩብህ ከምክራቸው ከቆፈሩብህ ጉድጓድ እግዚአብሔር ነፃ ያወጣል፣ ነፃ ያወጣል፣ ነፃ ያወጣል፣ ነፃ ያወጣል፣ ነፃ ያወጣሻል በኢየሱስ ስም። ዛሬ ከሆነ ሰው ላይ የሚደፈን ጉድጓድ አለ፣ የሚደፈን ጉድጓድ አለ። ሁል ጊዜ እግዚአብሔርን በግሉ ማምለክ የዳንኤል ህይወት ነው። ሶስተኛው ዳንኤል ምንድነው? ቅን ሰው ነው። ቅን አይደለም፣ ቅን ሰው፣ ቅን እንጂ ቀናተኛ ሰው አይደለም። ዳንኤል ምንድነው? ቅን። መጽሐፍ ይላል ከቅኖች ጋር ቅን ሆነ፣ ከትሑት ጋር ትሑት ሆነ፣ ከንጹህ ጋር ንጹህ ሆነ ትገኛለህ። ባይዘወይ እግዚአብሔር የሚያገለግል ሰው በቅንነት የሚሄድ ሰው ነው። መጽሐፍ እንደዚህ አለ፣ በቅንነት የሚሄድ ሰው ያገለግለኛል አለ። ከእግዚአብሔር ጋር የጠበቀ ህብረት ያለው ሰው መልካም መንፈስ ይገኝበታል። መልካም መንፈስ ያለበት ሰው ደግሞ የብልጫ ህይወት አለው። የብልጫ ህይወት ደግሞ ያለው ሰው ገዢ ይሆናል። ዳንኤል በባቢሎን በቆየበት ጊዜ ምን ነበር? ገዢ እየገዛ አልፏል። ብልጣሶር የለ፣ ናቡከደነፆር የለ፣ ዳሪዮስ የለ፣ እየገዛ ተሻግሯል። እየገዛ አልፏል። ኢየሱስ ጌታ ነው። ለጌታ ክብር ጭብጨባ ያለው እልልታ ያለው ይህ መልካም መንፈስ የሚመጣው ከእግዚአብሔር ጋር ባለው ውሎ ከጌታ ጋር ትክክለኛ ውሎ ያለው ሰው በሕይወቱ የሚታይ ነገር ያለው መልካም መንፈስ ይገኝበታል።